ሚያው 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 እኛ የደመቁ ወድንሶች ተቃጥለን ሞትን። ሚያው ሚያው ንጉሱና ዳይመንዱ አቃጠሉን። እኛ የደመቁ ወድንሶች ተቃጥለን ሞትን። ሚያው ሚያው ትናንትና ጠንቋይ ቤት፣ ዛሬ ደግሞ የደመቁ ልጆች እንግዲህ መልካም ወተት እትሽ እትሽ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንኳን ደስ አላችሁ። ይቀጥላል ጋይስ ይቀጥላል። እኔም ብዬ ነበር ማለት ነው። ስለዚህ ነገሮች እየጸዱ ይመጣሉ። ካሁን በኋላ እየጸዱ ነው እየመጡ ነው። እኔማ ተደስቼ ሞትኩኝ። ለማንኛውም እንኳን ደስ አላችሁ። በጣም ደስታችሁን የምትፈልጉ ልጆች አላችሁ። ወርቅ ነው፣ ዳይመንድ ነው። ስለዚህ ወርቅም እሳት ውስጥ ገብቶ ተፈትኖ ቀልጦ ነው እንደገና ወርቅ የሚሆነው አይደለ? ወርቅ ነው፣ ከወርቅነቱ አይዘልም። አሁንም ደግሞ እና አብርሃም ታደሰ እንግዲህ መጠዋል ማለት ነው። የጠላት እንግዲህ ማርከሻ ናቸው። እንግዲህ ጠላቶች እንግዲህ ዛሬ መልካም መቃጠል፣ መልካም ወተት መጠጣት እየጠጣችሁ ወተት እየጠጣችሁ ሚያው 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 ዳይመንዱና ንጉሱ አቃጠሉ። እትሽኝ ሚያው አላወራም ዛሬ ምንም አላወራም። ምክንያቱም የማወራው የለኝ፣ በቃ አፌ ተይዟል ማለት ነው። በቃ የመጨረሻ እትሽኝ። አይ ምን ሀሳብ ልስጥ? አንድ በቴ ተሳሰረ፣ አንድ በቴ ተያያዘ። ምን ላውራ? እኔ እኮ አቃጥለው ደፉኝ እኮ ነው እነዚህ ሁለት ልጆች አቃጥለው ደፉኝ። እኔ ደመቁ ወላሂ ነው ብላችሁ ማለት የሆነ በቃ የሆነ ነገር አለ አይደለ? እናንተ ያው እንደምትሉት ሳይሆን አንዳንድ ጊዜ በቃ ጥሩ ነው። በቃ እንደዚህ ብላችሁ ስትመጡ፣ እንደዚህ ብላችሁ ስታልፉ ነገሮች ጥሩ ነገር ነው። ምክንያቱም በቃ አታውቋቸው፣ ይቃጠሉ፣ ይውጣላቸው። በቃ እነሱ እውነት የሚያዋጡ ከሆነ በምንም ነገር ምንም ቢሆን አሁን ደመቁ ምሳሌ ብትታመም የሆነ ነገር ብትሆን መጥተው የሚደርሱላት ከጎኗ ከሆነ እንደፈለጉ ነው ይቃጠሉ። በቃ በደንብ አቃጥላቸው። የጋሽዬ ልጅ አብርሃም ታደሰ በቃ አንተን ተሰብስበው ይቀጠቅጣሉ፣ ተሰብስበው እንትን ይላሉ። አይሙቅህ አይበርድህ። ሄርሜልዬ ቢቀጠቅጡሽ አይሙቅሽ አይበርድሽ። በቃ የአባቷ ልጅ ብለሽ በቃ እንግዲህ ዘራፍ ብለሽ እንግዲህ እዚች ቦታ እንግዲህ ጀግና የኔ እህት ጀግና በቃ ድል ለአብርሃም ታደሰ፣ ድል ለሄርሜልዬ ማለት ነው። እንደምንም ብላውን ደግሞ 100K እናስገባታለን። በቃ ገስግሱ፣ በቃ እንገስግስ እዚህ ደረጃ። በቃ ነይ ማታ አዲስ ነገር አለን። ማታ ደስ የሚል እኔ እኮ ብያለሁ እንግዲህ ቀለበት አስረው ነገሮች እየጸዱ ነው። ነገሮች አሁን ለታፍላሹ ባዶ ነው ሲል በቃ እሱ ብሩኬ ባስተላለፈው ነገር፣ ብሩኬ ባደረገው ነገር፣ ይሄ ጀብደኛው ብሩኬ ድል የተጎናጸፈው ብሩኬ ያጎናጸፈን እሱ ነገሮችን ሲያጸዳቸው፣ አብርሃም ደግሞ ሲገባበት እንደ ጸዳ አወቅኩት። በቃ ነገሮች ጸዱ። በቃ ካሁን በኋላ አልኩ። እንደውም ትናንትናም ብያለሁ፣ ከትናንት ወዲያም ብያለሁ። ስለዚህ ፋክቱ እውነቱ ይሄ ነው። እንኳን ደስ አላችሁ፣ ደስ ብሎኛል። እቱሽ ወተት ላላላ እኔ በረኪና አልፈልግም፣ ግን ልክስ አልፈልግም። መልካም ወተት መጠጣት ብያለሁ። በረኪና አቀላቅሉበት ትንሽ እንዲቀሉ፣ ጥቋቁር የሆነው ጅስማችሁም እንዲቀላላችሁ። ስለዚህ ቀላቅሉበት። መልካም መቃጠል ብለናል። መልካም አዲስ ህይወት መቃጠል ብለናል። የእኛ ልጆች ደግሞ መልካም አዲስ ህይወት ብለናል። እንግዲህ አዲስ ምዕራብ እንግዲህ መሸጋገር። አዎ በቃ ላይክ ሼር አድርጉት ጋይስ፣ ላይክ ሼር አድርጉት። ላይክ ሰብስክራይብ አድርጉት ለቤቱ አዲስ ይሆናችሁ። ስለዚህ ተኳኩስ መረጃ ፏ ብትን መጣ በቃ ሄርሜላ እነዚህ ጥርሶችሽ እኒያነጫጮቹ ከሆድ የገቡና እንደወፍ ተንጫጩ። እስቲ ቀን ቁጠሩ፣ መቼ ነው መባቻ ሽንጧ የሚመስለው የዝናር ማንገቻ። አብርሃም ታደሰ የጋሽዬ ልጅ ይውዛ ማዶ ነብር ይጓጉራል፣ የጋሽዬ ጀግና ገሎ ይፎክራል። ቤልኝ ጠላትን ድባቅ መጥቶ ይሄ ዋሽ ደምሞ እሱ ደግሞ በቃ
ወደንሶች ይደመሙ፣ ይደሰቱ። እኔ ደግሞ እንዴ ሁሉንም ነገር እኮ እሱ ነበር እኮ እንዲሰሩ እንዲበሉ ያደረጋችሁ እናንተ ከአዲዎች ክዳችሁት አይደል እንዴ? የተካደ ሰው ደግሞ ሲያምርበት ሲያብብ ወደፊት ነው እንጂ ወደኋላ የለም ብሎ እንግዲህ እየገሰገሰ ይገኛል የጋሽዬ ጀግና። እውነታው ፋክቱ ይሄ ነው። 4 ነጥብ። ስለዚህ ያው ጥላቶች ቢያለቅሱም ቢያግማሙም ምንም አያመጡም። 0-0 ቀርተዋል አሁን እና በርታ፣ ጠንክር ወንድማችን፣ ከጎንነን። ሄርሜልዬም ከጎንሽ ነን። በርቺ፣ ለጥላት እጅ እንዳሰጪ። በጣም ጀግኖች ናችሁ። ቀጥሉበት፣ ቀጥሉበት።